ይው መልካም ነገር ስትጀምሩ ታላቅ የሚያደርግ ነገር ስትጀምሩ ውስጣችሁ የተሰጣችሁን መክሊትና ስጦታ ስትጀምሩ ምንም ስራ ሊሆን ይችላል የመጀመሪያው ተቃዋሚ ቤተሰብ ነው። ሰው አይን ውስጥ እንዳትገባ የሚባል ነገር አለ እና ያወሪ አይን ውስጥ እንግባ የሰው አይን ውስጥ እስቲ አስቡት። አዲስ አበባ ከተማ ውስጥ ሰው አይን ውስጥ እንዳትገቡ። ታክሲ ስትሰለፉ ቤተሰብ ሰው አይን ውስጥ ትገባላችሁ አይልም በጭራሽ። የራስን መኪና ግን ስታይ እንደው ሰው አይን ውስጥ እንዳትገባ እንትን በል። ግልጽ ነው። የሰው እንዲመርቀን አይደለም ምን ሰራው በፈጣሪ ፊት ግን የሚመረቅ ነገር ይሁን። እሱን ካረጋግጣችሁ በኋላ መስሚያችሁ ጥጥ ይሁን ፕሊዝ። በተለይ ይህ ዘመን ሰዎች ከሼላቸው የወጡ ስኬታማ እንዳይሆኑ ትልቁ ጥፋት ኦንላይን ላይ የሚያገኙትን ድጋፍ ለማግኘት ብለው። ለዚህ ነው ኦንላይን ላይ በብዛት ድጋፍ የሚያገኙ ዲስ ዴይስ ኦድ የሆኑ ነገሮች ሆነው። ሰው እንዳለው እርግጠኛ የሆነው ነገር ላይ ምን ያደርጋል? የፈጣሪን ፈቃድ ያወጣል። ፈጣሪ እኮ ከዚህ ካልፈቀደ ራሱ አንወጣም እንረሳዋለን። አሁን መለወጥ ሲባል it is possible ምንም ነገር መለወጥ እንችላለን። አለማወቁን ማያውቅ ምንድነኝ ብሎ ያስባል፣ አዋቂ ነኝ ብሎ ያስባል። ስለዚህ ማላቀው ብዙ ነገር አለ። ከማላቀው ማከለ አንዱን ባቅ ይሄ አይቻልም ያልኩት ነገር ይቻላል። ሰው ገንዘብ የሚያወጣው 99% በምኑ ነው? በስሜቱ ነው። ደስ ሲለው ኑ ባካችሁ ልጋብዛችሁ ደስ ብሎኛል። ሁሉም ስራ ልፋት አለ። ግልጽ ነው። ሁሉም ስራ ልፋት አለ። ጧት ተነስተህ እስከ ማታ ለሊት መስራት ያስፈልጋል። ነገር ግን የምትወደው መስራት ጥሩ ነው። ይኸው መልካም ነገር ስትጀምሩ ታላቅ የሚያደርግ ነገር ስትጀምሩ ውስጣችሁ የተሰጣችሁን መክሊትና ስጦታ ስትጀምሩ ምንም ስራ ሊሆን ይችላል የመጀመሪያው ተቃዋሚ ቤተሰብ ነው። ቤተሰብ የሚቃወማችሁ ስለማይወዳችሁ አይደለም። ከለመደው ውጪ ስታስቡ በጎ እንኳን ቢሆን ይወድቅ ይሆን ይከስር ይሆን ታጣ ይሆን በሰው አይን ውስጥ እንዳትገባ የሚባል ነገር አለ እና ያወሪ አይን ውስጥ እንግባ የሰው አይን ውስጥ እስቲ አስቡት። አዲስ አበባ ከተማ ውስጥ ሰው አይን ውስጥ እንዳትገቡ። ታክሲ ስትሰለፉ ቤተሰብ ሰው አይን ውስጥ ትገባላችሁ አይልም በጭራሽ። የራስን መኪና ግን ስታይ እንደው ሰው አይን ውስጥ እንዳትገባ እንትን በል። ለዚህ ነው ሰው አይን ውስጥ እንዳይገባ ብሎ ወደ ላይ ከፍ ላለ ማለት ኮሜንት ፈርቶ የኦንላይን ኮሜንት ፈርቶ ባለበት የሚኖር ሰው ብዙዋል። አንዳንድ አርቲስቶች አይታቸዋል ኔጌቲቭ ኮሜንት ሲሰጣቸው በሚዲያ ቀርበው እንደዚህ ብለው ጭራሽ መልስ ይሰጣሉ። ኮሜንቱ እየራባቸው እኮ ጥሩ ኮሜንት ለኮሜንት ነው የምትኖሩት። ይሄ እኮ ነው ኮሜንት አይደል? 6 ሰዓት ላይ ኮሜንት ይሰጣል አይሰጥም? ትክክለኛ ኮሜንት መልስ እንሰጣለን። ግልጽ ነው። የሰው እንዲመርቀን አይደለም ምን ሰራው በፈጣሪ ፊት ግን የሚመረቅ ነገር ይሁን። እሱን ካረጋግጣችሁ በኋላ መስሚያችሁ ጥጥ ይሁን ፕሊዝ። በተለይ ይህ ዘመን ሰዎች ከሼላቸው የወጡ ስኬታማ እንዳይሆኑ ትልቁ ጥፋት ኦንላይን ላይ የሚያገኙትን ድጋፍ ለማግኘት ብለው። ለዚህ ነው ኦንላይን ላይ በብዛት ድጋፍ የሚያገኙ ዲስ ዴይስ ኦድ የሆኑ ነገሮች ሆነው። ዛሬ ተነስታችሁ ትልቅ የሽብር ነገር ፖስት ብታደርጉ ብዙ ላይክ ታገኛላችሁ። ስለዚህ ሰዎች ወዴት እየተወሰዱ ነው ማለት ነው። ይሄ እኮ ነው ሰይጣን ማለት። እኛ ግን ወደ ትክክለኛው ነገር ለመሄድ የዓለምን ኮሜንት ሳይሆን ፈጣሪ ይቀበለዋል ወይ ብለን ግጥም አድርገን መስራት አለብን። ኢሞሽናሊ ኢንተለጀንት ሁኑ። ዛሬ ስለ ፍቅር ኦንላይን ላይ ገብታችሁ ብትናገሩ በዚህ ዘመን ስለ ፍቅር ታወራለህ ብሎ ኮሜንት የሚያደርግ ሰው አለ ይል። እሱን ፈርታችሁ ፍቅርን ከመናገር ወደ ኋላ አትበሉ። ግልጽ ነው። የሥራ እድል ብላችሁ ለመናገር ኦንላይን ፈልጋችሁ ምን ስራ ትላለህ እንዴ? ሰው እየሞተ ሊላችሁ ይችላል። እና ሰው ስለሞተ እንሙት እኛ እንዳይሞት እኮ ነገ ሞቶች እንዳይቀጥሉ ዛሬ በመንሰራው ስራ ላይ እኮ ዛሬ በመንሰራው በጎ ስራ ላይ ፋይናንሻል ኢንተለጀንስን የሚያመጣው ኢሞሽናል ኢንተለጀንስ ነው። ነው ገንዘብ በራሱ ምን አይደለም ኃጢያት አይደለም፣ በራሱም ጽድቅ አይደለም። ምናልባት ገንዘብ ሳናገኝ ጥሩ መስለን እየኖርን ከሆነ ሳገኝ ምን ልሆን ይችላል የሚለውን ዛሬ በልባችሁ ውስጥ አሁን ማስተካከል ግልጽ ነው። ገንዘብ ሲኖረኝ የምናገረው ንግግር የማስበው ሐሳብ የምውለው አዋዋል ብላችሁ ገንዘብ ሳገኝ ብዙ መጽሐፍ ገዝቼ ላይብረሪ ከፍቼ ለብዙዎች እንዲያነቡ ያደረኩ ብሎ የሚያስብ ሲያገኝ እሱ ነው አይደል የሚያደርገው። ስለዚህ ምንድነው ሳገኝ ብላችሁ የምትሆኑትን ሰው የምትሆኗትን ሴት አሁኑኑ እዩት። አሁኑኑ እዩ። ቆይ ስጠኝና አስብበታለሁ የሚል ሰው አለ። ከተሰጠ በኋላም ኦሬዲ ድሮ ያሰብከው መኖር ነው ብቻ ማሰቢያ ሰዓት እንደውም አይኖርም። አሁን ነው በነፃነትና በደህንነት ማሰብ ያለብህ። ለምን ጊዜም አለ። ብዙ ጊዜ ዳሃም የሆነው ሰው ጊዜ ይኖረዋል።
ግን እጅግ በጣም ድንቅ ሰዎች ደግሞ አሉ፣ ጊዜም ገንዘብም የሌላቸው። አይገርማችሁ? እንገናኝ ስትሉት ስራ አለኝ፣ ቅዳሜ እንገናኝ ስትሉት ቢዚ ነኝ፣ እሁድ እንገናኝ ስትሉት ቢዚ ነኝ፣ ስራ አለኝ፣ አሁን ትንሽ ጨምሬ እየሰራው ነው፣ ወይም ደግሞ ደሞዜ እንዲጨምር እየተማርኩ ነው እና መቼ እንገናኝ? እኔ እንጃ እንግዲህ አንድ ቀን እግዚአብሔር ሲፈቅድ። እንዴ እግዚአብሔር እንዲፈቅድ እኮ አንተ መፍቀድ አለብህ። ልክ ለማይሳካ ነገር ነው እንደ እግዚአብሔር ፍቃድ ሰው የሚለው። ሰው እንዳለው እርግጠኛ የሆነው ነገር ላይ ምን ያደርጋል? የፈጣሪን ፍቃድ ያወጣል። ፈጣሪ እኮ ከዚህ ካልፈቀደ ራሱ አንወጣም፣ እንረሳዋለን። ልክ ግን ዘንድሮ እንዴት ነው V8 መኪና ምናምን አትይዝም? የላችሁም ብዬ ጠርጥሬ ነው። ያላችሁ ይቅርታ አድርጉልኝ። እንግዲህ እዚህ ድረስ ነው ማሰብ የቻልኩት። አትይዝም ሲል እንደ ፈጣሪ ፍቃድ የባሰበት ከዚህ የባሰበት ምን ያደርጋል? ቀጥታ ወደ ጮቱ ሄዳል። ከዛሬ ጀምሮ እምነትን ከፈጣሪ ጋር ጥርጣሬን ከራስ ጋር ማድረግ ይሻላል። ከዚህ ወጥተህ ምሳ ትበላለህ ሲባል እሱ ከፈቀደ በላለሁ። ግልጽ ነው። እንደምትበሉ እኮ እርግጠኛ ናቸው። ገንዘቡ በእጃችሁ አለ። አዘን ታጥበን ምናምን እየቀረበ እስከ መብላት ድረስ በህይወት ላንቆይ እንችላለን አይደል? ስለዚህ እንደማፈቃድ እንደሱ ፈቃድ የሚለው ሁሉ ጊዜ ልምምድ አድርጉት። ከፈቀደና በህይወት ከቆየው እበላ አለቀ። ኪሴ ውስጥ ብር ስላለ ልቆይ ይችላል? ይቻላል? ስላዘዝኩ ልቆይ ይችላል? ኧረ ተውት። የመጀመሪያውን ጉርሻ ሳንውጠው ጀምረን ማለት ነው። ጀምር ቀርቦ እኮ ትበላለህ ምሳ ሲባል እሱ ከፈቀደ በላል። ካልፈቀደስ የመጀመሪያው ጉርሻ ትን ብሎ ከዚህ ሳይወርድ ዘግቶ ይቀራል። ስለዚህ እንደማፈቃድ ገንዘቡ ቢኖርም እንደማፈቃድ፣ እውቀቱ ቢኖርም እንደማፈቃድ፣ ዘመዱ ኃይሉ ስልጣኑ ቢኖርም እንደሱ ፈቃድ ሁሉም ነገር እንደው ባይሆን እንደሱ ፈቃድ የሚለውን ነገር ለምትጠራጠሩት ከመስጠት አውርዱትና ለምታምኑት ነገር እንደሱ ፈቃድ ከሆነ ይሆናል። ለምትጠራጠሩት ነገር ደግሞ እንግዲህ ሞክራለሁ በሉ። ይሄ ትክክል ነው እያልኩ አይደል። ትክክለኛው ነገር ሁሉ እንደማፈቃድ ነው። እንደሱ ፈቃድ ማለት ከቆየው ነው እንጂ የጠየቁትን ሁሉ እኮ ይሰጣል ፈጣሪ። እንኳን መልካም ነገር ምግብ መብላት ለሰው መስጠት ይቅርና ሰው መግደል የሚባለውን ነገር ሰው ጠይቆ ያገኘዋል። ሲያደርጉና አይደል? መዝረፍ ብሎ መስረቅ ብሎ ያገኘዋል። መስረቅ ብሎ እንዳገኙ እኮ እዚህ ያለን ሰዎች የሌባ ደንበኛ ሆነን እንታወቃለን። በእንደዚህ አይነት እየዘቀጥን ከመጣን ደግሞ በቤተሰብ ውስጥ አንድ ሰው ያልሞተበት ሰው የለም የሚባል ደረጃ እኮ ይደርሳል። በሞባይል የጀመረ የሚያቆም እንዳይመስላችሁ። ግልጽ ነው። አይበቃውማ ቤት ይፈልጋል፣ መኪና ይፈልጋል። እና ቤትና መኪና ደግሞ ኪስ ውስጥ አይደለም የሚወጡት አይደል? መጥቶ ከኪስ ውስጥ እኮ ያቺ ቤቷን ወሰዳት ይባላል አይባልም። መኪናስ እየተሰረቀ ነው አው እያለ እኮ ይቀጥላል። መቆም አለበት። አው እንዲቆም መቀየር አለብኝ። ሀገር እንድትቀየር ከማን ነው የምጀምረው? ከራሴ አስተሳሰብ መትረፍረፍን አስባለሁ፣ ለሰዎች ተርፋለሁ። እኔና እናንተ ህልማችንን እዚህ ቤት ያለን ሰዎች ብቻ ህልማችንን ብንኖር የምታስቧቸውን ኦርጋናይዜሽኖች ብትከፍቱ ምናልባት 10,000 20,000 የሥራ እድል ይፈጠራል አይፈጠርም? ቢያንስ ስራ ውስጥ ያለ ሰው የመስረቅ እድሉ ይቀንሳል፣ ዜሮ ይሆናል ባንል። ግልጽ ነው። ስለዚህ በእንደዚህ አይነት ባለ ራእዮች በበዙ ቁጥር ራሳቸውን ከፍ የሚያደርጉ ሰዎች በበዙ ቁጥር ኢኮኖሚካሊ ሰዎች ያድጋሉ። መቼም ሄዶ ታሰርኩ አልታሰርኩ ብሎ ከሚያገኘው ይልቅ ሰርቶ ቢያገኝ ይሻላል። ገንዘብ በራሱ ሰይጣን አይደለም፣ ያዢው ያደርገዋል። ጽድቅ ነገር መስራት ፈልጋለሁ፣ መልካም ነገር መስራት ፈልጋለሁ የምትሉ ሰዎች እናንተ ያዙት። ግልጽ ነው። ገንዘብ በራሱ የገንዘብ ችግርን አይፈታም። ገንዘብ ማውጣት የምታወጣበት ቦታ ሁሉ ገቢ ማምጣት አለበት ትለኛለች ሜንተሬ ጆይስ ዋዌሮ ትባላለች፣ ኬንያዊ ነች። ገንዘብ የምታወጣበት ቦታ ሁሉ ምን መስራት አለበት? ገንዘብ መስራት አለበት። ስለዚህ ወስኑ። ስልክ እስካለኝ ድረስ በተለይ ብልጥ ስልክ ካለኝ ብልጥ ገቢ ያስፈልገኝ። ብልጥ ገቢ የሚባለው ኦንላይን ገቢ ነው። ሞኝ ገቢስ ሄዶ ነው እንግዲህ ስራ እየሄድኩ ነው የሚል ሰው አለ። ዘንድሮ ስራ ትሄዳለህ? እንደነቃህ እንዴት ስራ አይጀመርም? በምን ስልክ? በብልጥ ስልክ።